ይሄ ዘመን እንደምታውቁት በጣም ፈራጅ የበዛበት፣ ከሳሽ የበዛበት፣ አቁሳይ የበዛበት፣ አንዱ በአንዱ ድካም ራሱን የሚያመጻድቅበት፣ በሌላው ቁስል ብዙዎች የሚሳለቁበት፣ ቁስሉን ከማከም ይልቅ ቁስሉን ማስፋት የበዛበት ዘመን። ወድቃችሁ አትገኙ እንጂ እናንተን ለማቁሰል ሰው ተሰልፎ ያለን የሚመስላችሁ ማህበራዊ ሚዲያን ስትመለከቱ ይሄ የቤተክርስቲያን እውነተኛ መልክ አይደለም። ቤተክርስቲያን ፍርድ ቤት አይደለች። ቅዱስ ባስልዮስ እንዳለው ቤተክርስቲያን ሆስፒታል ናት። ይሄ ዘመን ካሳጡን ጸጋዎች አንዱ ራስን የመግራት ጸጋ ነሳልቶናል። ማጣራት የለ፣ ማስላት የለ፣ እንዲሆኑ የለም በለው ነው በቃ። አሁን መጠየቅ ያለብን እውነት የኔ አኗኗር፣ የኔ ህይወት፣ እኔ የማደርጋቸው የምሰራቸው ነገሮች የዛን የንጉሱን እግዚአብሔር ምስል የሚያሳይ ነው ወይ? እግዚአብሔር የኔና የእናንተን ኃጢአት ከሸፈነ፣ የኔና የእናንተን ገበና ከሸፈነ ማንን እኛ ሌላውን ኃጢአት ልንገልጥ? ማንን እስቲ ያስቡ። ትናንት ኃጢአት ላይ ወድቀው ኃጢአታቸውን ትተው ንስሐ ገብተው ቤሲያን አገልግል ብለው መጡ። የትናንት በደላቸውን የትናንት ኃጢአታቸውን እየጠቀስን አቆስለን ወደዛው ኃጢአት የገፋናቸው ብዙ ወንድሞችና እህቶች አሉ። ለምን? እኛ ፈራጆች ስለሆን። ሰው ቅዳሴ ከፍቶ አንድ ሰው ቤቱ ስለተቀመጠ ኦንላይን ላይ ቅዳሴ ከፍቶ አስቀደስኩ ሊል አይችልም። ቅዳሴ አዳመጥኩ ሊል ይችላል። ቅዳሴ ተማርኩ ሊል ይችላል። ስለዚህ አንድ ኦርቶዶክሳዊ ሰው ኦርቶዶክሳዊ ለመባል ተመልከቱ፣ ከጉባኤው ከማህበሩ ጋር ተዋህዶ ቆሞ ያስቀድሳል፣ ዕጣኑን ያሸታል፣ ስጋው ደሙን ይቀበላል፣ ከሌሎች ጋር ሰላምታ ይሰጣጣል። ይህ ዝም ብሎ አይደለም የመጣው። ቤተክርስቲያን ኦርቶዶክሳዊት ጉባኤያዊት ስለሆነች እናንተ አሁን ቤታችሁ መጽሐፍ ቅዱስ እንዴት የምታስቀምጡት? ራስጌያችሁ ላይ ተደርድራችሁ ላይ ቀደምት አባቶቻችን ከመጽሐፍ ቅዱስ በላይ ምንም ነገር አያስቀምጡ። እኛ አሁን መጽሐፍ ቅዱስ ላይ ራሱ ሌላ መጽሐፍት ሁሉ እንደረድራለን። ከመጽሐፍ ቅዱስ በላይ የሚቀመጥ ነገር አይኖርም። ከመጽሐፍ ቅዱስ ስር ነው ሌሎች የምናደርገው። ህይወት ቅኝት አላት። ኦርቶዶክሳዊ ሆኖ ስሜታዊነት አይፈቀድም። ብዙ የሚያናድዱ ብዙ የሚያበሳጩ ነገሮች ሊገጥሙን ይችላሉ። ንዴቱንም ቁጣውንም ዋጥ አድርጎ ግን ምንድን ነው የሚያስበው? መውጫ መንገዱ ምንድን ነው ብሎ የሚያስበው። ይህ ኦርቶዶክሳዊ ሰው መገለጫ። በኦርቶዶክሳዊ እሴት በኦርቶዶክሳዊ ማንነት አካላቸውን ያልገሩ ያልቃኙ ሰዎች ሲበሳጩ ከዛ በስጭት ለመውጣት በሲጋራ ጭሱ ለመደበቅ ይሞክራሉ። ሰው ቢጠና ይደረስበታል። እንግዲህ የመጨረሻ ተዋወቅን የሚሉት ባልና ሚስቶች ናቸው። ባልና ሚስቶች እንኳን በደንብ ይተዋወቃሉ። ኦርቶዶክሳዊ ሰው የሚገነባበት ማንነቶቹ የሚመሰረቱበት 4 መሰረቶች አሉ። የመጀመሪያው ቅዱሳት መጽሐፍት፣ ሁለተኛው ቅዱስ ትውፊት ነው፣ ሶስተኛው የአባቶች ትምህርት ነው፣ አራተኛው ስርዓት አምልኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ፣ እንደምን ከረማችሁ፣ እንደምን ሰነበታችሁ። የቸርነት ባለቤት እግዚአብሔር አምላክ ዛሬም ዘውትርም የተመሰገነ ይሁን። ይህን የጾም ወቅት እንግዲህ አብረን እንቆያለን ማለት ነው። በተከታታይ እየተማማር ጥያቄዎችም በሚሰጠው ትምህርት ላይም ጥያቄ ካላችሁ ጥያቄያችሁን እየመዘገባችሁ ለመርሃ ግብሩን ለሚያስተባብሩ እህት ወንድሞቻችን ከሰጣችሁ የትምህርቱ ማጠቃለያ ላይ ደግሞ ለተጠየቁት ጥያቄዎች ምላሽ ሰጥተን ትምህርታችንን እናጠቃልላለን ማለት ነው። ዛሬ እግዚአብሔር እንደወደደና እንደፈቀደ ምን ጀምረው የትምህርታችን ርዕስ ኦርቶዶክሳዊ ሰው በሚል ርዕስ ይሆናል። ምንድን ነው ያልኳቸው ርዕሳችን? እስቲ በሉ ወንዶች ብቻ እስቲ ድገሙ። ሴቶቹ እስቲ በሉ አንድ ላይ በሉ። ኦርቶዶክሳዊ ሰው የምስጢር ባለቤት እግዚአብሔር አምላክ ምስጢሩን ለሁላችንም ይግለጥልን። በዚህ ርዕስ መማር ያስፈለገው ለምንድን ነው? እንደው ርዕስ ለማሳመር እንደው ዝም ብለን ተነጋግረን ለመሄድ ለመዋየት ነው ወይ የሚለውን
መጠየቅ አለብን ራሳችንን ማለት ነው። በዚህ ርዕስ መማር ያስፈለገበት በተለይ በዚህ ዘመን በዚህ ወቅት እንድንማር የሚያስገድዱን በርካታ ምክንያቶች አሉ። ነገር ግን መማር ያስፈለገበት ምክንያት 5 ነው። ስለ 5 ነገር ነው አሁን በዚህ ርዕስ የምንማረው ማለት ነው። የመጀመሪያው ከይስሙላ ማንነት ወደ እውነተኛ ህይወት እንድንሸጋገር ነው። ይሄ ዓለም ይሄ ጊዜ ከየትኛውም ዘመን ከየትኛውም ጊዜ በበለጠ ተውኔት የበዛበት በጣም ማስመሰል የነገሰበት ጊዜና ዓለም ነው የምንሄደው። የምር የምንኖረው ከምር የምንቀበለው ከኛ ጋር የሆነ እውነተኛ ማንነት ያስፈልገናል። ብዙ ማንነቶች ወይም ደግሞ ማንነት ነው ብለን የምናስባቸው በርካታ የማንነት ብያኔና አስተሳሰብ የነገሰበት ስለሆነ እውነተኛው ማንነት እንድንይዝ መጀመሪያ። ሁለተኛው የዘመኑን ፈተናዎች ለመቋቋም መቼስ ገድል እንደየዘመኑ ነው። የትኛውም ዘመን የራሱ የሆነ ገድል አለው፣ የራሱ የሆነ ተጋድሎ አለው። ዘመን የራሱ የሆኑ ኃጢአቶች አሉት፣ የራሱ የሆኑ በደሎች አሉት። ዘመን የሚያመጣቸው አሉ። የኛ ዘመን ፈተናዎች ደግሞ አሉ። እነሱን መቋቋም እንድንችል ነው። ይሄ ሁለተኛው። ሶስተኛው ሁለንተናዊ ስብዕናን ለመገንባት ነው ማለት ነው። ይሄ ጊዜ ይሄ ዘመን ያለንበት አጠቃላይ ሁኔታ ሁለንተናዊ ስብዕናን ይዘን እንድንገኝ የሚያስገድደን ስለሆነ ነው። አራተኛው የቤተክርስቲያንን እውነተኛ መልክ ለማወቅ ነው። ይሄ ዘመን እንደምታውቁት በጣም ፈራጅ የበዛበት፣ ከሳሽ የበዛበት፣ ወቃሽ የበዛበት፣ አቁሳይ የበዛበት፣ አንዱ በአንዱ ድካም ራሱን የሚያመጻድቅበት፣ በሌላው ቁስል ብዙዎች የሚሳለቁበት፣ ቁስሉን ከማከም ይልቅ ቁስሉን ማስፋት የበዛበት ዘመን ነው። ጭካኔው የምታውቁት ነው። ወድቃችሁ አትገኙ እንጂ እናንተን ለማቁሰል ሰው ተሰልፎ ያለን የሚመስላችሁ ማህበራዊ ሚዲያን ስትመለከቱ። ስለዚህ ይሄ የቤተክርስቲያን እውነተኛ መልክ አይደለም። ቤተክርስቲያን ፍርድ ቤት አይደለችም። ቤተክርስቲያን ዳኝነት የሚሰጥባት አይደለችም። ቅዱስ ባስልዮስ እንዳለው ቤተክርስቲያን ሆስፒታል ናት፣ የሕክምና ተቋም ናት፣ ቁስሉን የምትፈውስ የምታድን ናት። ይህን መልኳን እናያለን። አምስተኛው ኦርቶዶክሳዊ ሰው በሚለው ርዕስ እንድንማር የሚያስገድደን ወደ ተፈጠርንበት ግብ፣ ወደ ሱታፌ አምላክ፣ ወደ ቴዎሲስ ለመጓዝ የሚያስችለንን ስንቅ ይዘን እንድንወጣ ነው ማለት ነው። እንግዲህ የምንማርበት ምክንያት በዚህ ርዕስ እነዚህ 5 ጉዳዮች ናቸው ማለት ነው። እንደው ብትችሉ ትምህርቱ ተጀምሮ እስኪያልቅ ድረስ ባትቀሩ ጥሩ ነው። ቢያንስ አንድ የተሟላ ስብዕና ይዘን መሄድ ስለሚጠብቅብን ማለት ነው። በኦርቶዶክሳዊት ቤተክርስቲያን አስተምሮ ሰው በስነ ህይወት በባዮሎጂ ብቻ የሚገለጽ ፍጥረት አይደለም።
ሰው መሆንን ባዮሎጂካሊ ብቻ የምናብራራው አይደለም። ሰው ነገረ መለኮታዊ ትርጓሜ ያለው አካል ነው። ቴዎሎጂካሊም የሚበየን ነው ማለት ነው ሰው። ስለዚህ ሰው ኦርቶዶክሳዊ ሰው በቤተ ክርስቲያን ምስጢራት የታተመ ከአርአያ እግዚአብሔር ወደ አምሳለ እግዚአብሔር የሚጓዝ በሱታፌ አምላክ ሂደት ውስጥ ያለ ስርዓተ አምልኳዊ ሊተርጂካል ፍጥረት ነው ሰው። ስለዚህ ኦርቶዶክሳዊ ሰው ስንል በሁለት ፈርጅ ከፍለ ነው እናያለን ማለት ነው። በሁለት ፈርጅ አንዱ ኦርቶዶክሳዊ ሰው ስንል ከሁለንተናዊ ትርጓሜ ብያኔ አንጻር እናየዋለን አንድ። ሁለተኛው ደግሞ ከስልታዊ ነገረ መለኮት ወይም ደግሞ ከአይነተኛው ነገረ መለኮት አስተምሮ አንጻር ኦርቶዶክሳዊ ሰው ምንድን ነው የሚለውን እንመለከታለን ማለት ነው። ስለዚህ በተቻለ አቅም ትኩረት ሰጥታችሁ በደንብ ብታዳምጡኝ ደስ ይላል። ትንሽ አንዳንድ ነገሮች የሚጠጥሩ ነገሮች ሊኖሩ ይችላሉ። ትንሽ ደረቅ ያለ ትምህርት ሊሆን ይችላል እና ቻል አድርጋችሁ በደንብ ለማዳመጥ ሞክሩ። እኔም በተቻለኝ አቅም ከድሮ ፍጥነት ይልቅ ትንሽ ዘግየት እያልኩ ለማስረዳት ሞክራለሁ ማለት ነው። ይህን በጣም ይዛችሁልኝ እንድትሄዱ ስለምፈልግ ነው ማለት ነው። ስለዚህ የኦርቶዶክሳዊ ሰው ከሁለንተናዊ ትርጓሜ አንጻር በአራት መልኩ ይተረጎማል። ኦርቶዶክሳዊ ሰው ስንል ማለት ነው በስንት ንገሩኝ? በስንት? በአራት። የመጀመሪያው ኦርቶዶክሳዊ ሰው ስንል በጌታችን በነቢያት በሐዋርያትና በሐዋርያነ አበው የቃልና የሕይወት ትምህርት ራሱን የሰራ በጌታችን በነቢያት በሐዋርያትና በሐዋርያነ አበው የቃልና የሕይወት ትምህርት ላይ ራሱን ያቆመ ራሱን ያጸና ራሱን የተከለ ሰው ምን ይባላል? ኦርቶዶክሳዊ ሰው ይባላል። ሁለተኛው ኦርቶዶክሳዊ ሰው ስንል ቅዱሳት መጽሐፍትን ለቃላዊና ለተግባራዊ አኗኗሩ ፍጹም መመሪያ ያደረገ ለሚናገረው ለሚያደርገው ለሚሰራው ፍጹም የህይወት መመሪያው ያደረገ ሰው ኦርቶዶክሳዊ ሰው ይባላል። ለምን? ይሄ ዘመን ብቻም ሳይሆን በየትኛውም ዘመን ሰዎች ህይወታቸውን የሚመሩበት የራሳቸው የሆነ የህይወት መርህ ወይም የአኗኗር ዘይቤ የላይፍ ስታይል አላቸው አይደል? እኛ እንኳን እንላለን አይደል? ይሄ የኔ የኑሮ ስታይል ነው፣ ይሄ የኔ ቤት የህይወት ፍልስፍናዬ ነው፣ መሪ ነው የምንለው ነገር አለ። ስለዚህ ካነበብነው ተነስተን ከተማርነው ተነስተን ከሰማነው ተነስተን ለኑሯችን ለህይወታችን ሁላችንም የየራሳችን ምን እንሰጠዋለን ማለት ነው፣ የኑሮ መርህ እንሰጠዋለን። አንዳንዱ የኔ የህይወት መርህ ስኬፕቲዝም ነው ሊል ይችላል። በቃ ምንድነው ስኬፕቲዝም ማለት? በቃ ፍጹም ተጠራጣሪ፣ በቃ ነባር አስተሳሰብ ሰው እውነት ነው ብሎ የተቀበለውን ያን አስተሳሰብ መጠርጠር፣ በጥርጣሬ ማየት፣ ይህን የኑሮ ዘይቤ አድርጎ የሚያስብ ሰው ይኖራል። ደግሞ ከዚህ ከላቀ ደግሞ ምንድነው? አይ ባልንጀራ ማብዛት የለብኝም፣ ጓደኛ ማብዛት የለብኝም፣
የኔ የላይፍ ስታይል ብቸኝነት ነው ብሎ ሊያስብ ይችላል። ነገር ግን ኦርቶዶክሳዊ ሰው ግን ከነዚህ ተመልከቱ ሴኩላር ከሆነው ዓለማዊ ከሆነው የኑሮ ዘይቤን ከሚቃኙ አስተሳሰቦች በተለየ ሁኔታና በአይነተኝነት ቅዱሳት መጽሐፍትን ለንግግሩ፣ ለድርጊቱ፣ ለህይወቱ፣ ለኑሮ ምን ማድረግ አለበት? ፍጹም የህይወት መመሪያ ማድረግ አለበት። እናንተ አሁን ቤታችሁ መጽሐፍ ቅዱስ እንዴት የምታስቀምጡት ንገሩ። እንዴት የምታስቀምጡት መጽሐፍ ቅዱስ ትምህርት ሰው እየነገራችሁ እንዴት የምታስቀምጡት? ራስጌያችሁ ላይ፣ መደርደሪያችሁ ላይ? እሺ ይቅር፣ ከመጽሐፍ ቅዱስ በላይ ምን ታስቀምጣላችሁ? ቀደምት አባቶቻችን ከመጽሐፍ ቅዱስ በላይ ምንም ነገር አያስቀምጡ። እኛ አሁን መጽሐፍ ቅዱስ ላይ ራሱ ሌላ መጽሐፍት ሁሉ እንደረድራለን። እንደውም አንዳንዶቻችን ስንከፋው ቁርአን ሁሉ እናስቀምጥበታለን። ሁልጊዜ ምንድን ከመጽሐፍ ቅዱስ በላይ የሚቀመጥ ነገር አይኖርም። ከመጽሐፍ ቅዱስ ስር ነው ሌሎች የምናደርጋቸው። ለምን? ፍጹሙ የህይወት መመሪያችን እሱ ስለሆነ፣ ኦርቶዶክሳዊነት አንዱ መጽሐፍ ቅዱሳዊነት ስለሆነ። ስለዚህ አንድ ሰው ወይም ደግሞ ኦርቶዶክሳዊ ሰው ስንል ይሄን ማለታችን ነው። ሶስተኛው ከሁለንተናዊ ትርጓሜ አንጻር ኦርቶዶክሳዊ ሰው ስንል ኦርቶዶክሳዊ ትውፊትን የተቀበለና በዛ ትውፊት ህይወቱን ያስጌጠ ሰው። አያችሁ፣ እኛ መጽሐፍ ቅዱስ ብቻ ብለን አንቆም። አያችሁ፣ መጽሐፍ ቅዱስ ብቻ ብለን አንቆም። ልክ እምነት ብቻ ብለን እንደማንቆመው ማለት ነው። መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ መሆኑን የነገረን ማን ነው? መቼስ ተምራችኋል ብያስ ማን ነው? ቅዱስ ትውፊት አይደል? መልከቱ። ስለዚህ በመጽሐፍ ቅዱስ ሁሉ ነገር አልተጻፈልንም። በመጽሐፍ ቅዱስ ሁሉ ነገር አልተነገረልንም። ከቅዱሱ መጽሐፍ ከመጽሐፍ ቅዱስ ባሻገር ህይወታችንን የምናስጌጥበት፣ ህይወታችንን የምንመራበት የህይወት በቅብብል ከአበው የመጡ የህይወት ፍልስፍናዎቻችንና ቀመሮቻችን ምን ውስጥ እናገኛለን? ቅዱሱ ትውፊት ውስጥ እናገኘዋለን ማለት ነው። ስለዚህ መጀመሪያ ምን እናደርጋለን? ያን ኦርቶዶክሳዊ ትውፊት በእምነት እንቀበለዋለን። አያችሁ፣ መቀበል በህሊናችን እንቀበለዋለን። ያ የተቀበልነውን ቅዱሱን ትውፊት ደግሞ የህይወታችን ማስጌጫ፣ ህይወታችንን የምንመራበት፣ ህይወታችንን የምንበይንበት፣ የምንዳኝበት መመሪያ እናደርጋለን ማለት ነው። ይሄ ሶስተኛው ነው። ለዚህ ነው ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ስለ ትውፊት ሲናገር ምንድን ነው? ወንድሞች ሆይ ጽኑ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ትውፊት፣ ትእዛዝ፣ ወግ አጽንታችሁ ያዙ ይላል። ተመልከቱ። አያችሁ፣ ወንድሞች ሆይ ካለ በኋላ ምን አለ? በቃላችንም ቢሆን አለ። አያችሁ፣ ተመልከቱ። ቅዱስ ጳውሎስ በርካታ መልእክታትን ጽፏል። ተመልከቱ። በመልእክታት ውስጥ ያልተካተቱ ግን በቃል ያስተማራቸው ትምህርቶች ደግሞ ምን አሉ ማለት ነው? አሉ ማለት ነው። አያችሁ፣ በቃላችንም ቢሆን አለ። ስለዚህ ያ ተመልከቱ፣ በሐዋርያዊ ሐረግ ሲቀባበል የመጣ ትውፊታዊ ትምህርቶች አሉ። ህይወታችን የምንመራበት፣ ህይወታችን የምንቃኝበት፣
የህይወት መርህ ፍልስፍናዎች አሉ ማለት ነው። ስለዚህ ቅዱስ ጳውሎስ በቃሉ ያስተማረንን በትውፊት ያገኘነውን ደግሞ ህይወታችን መመሪያ እናደርጋለን ማለት ነው። አራተኛው ኦርቶዶክሳዊ ሰው ስንል አካሉን፣ ስሜቱን፣ አእምሮውን፣ ዕውቀቱን፣ ክህሎቱን፣ ማህበራዊ መስተጋብሩን በኦርቶዶክሳዊ እሴትና በኦርቶዶክሳዊ ማንነት የቃኘ የገራ ሰው ምን ይባላል? ኦርቶዶክሳዊ ሰው ይባላል። አካላችንን፣ አእምሯችንን፣ ዕውቀታችንን፣ ስሜታችንን፣ መስተጋብራዊ ማህበራዊ መስተጋብራችንን በኦርቶዶክሳዊ እሴቶችና እነዛ እሴቶች በተገነቡባቸው መሰረተ ትምህርቶች ላይ ቆመን ምንን እንገራቸዋለን፣ እንቃኛቸዋለን ማለት ነው። ቅድም መቅዲስ ስትዘምር አይታችሁት እንደሆነ እየቃኘ ነበር አይደል? ቅኝቱና መዝሙሩ ምን መሆን መቻል አለባቸው? መስማማት አለባቸዋል። ነገር ግን ተመልከቱ፣ እሷ አሁን ከቅኝቱ ብትወጣ ለኛ ለጆሮአችንም ሆነ ለልባችን የሚሆን ነገር ልታስተላልፋችንም አይ በቅኝቱን የምትሄደው ህይወት ቅኝት አላት ወገኖች። እንኳን መንፈሳዊ ህይወት ይቅርና እንኳን ኦርቶዶክሳዊነት ይቅርና በመንፈሳዊ ህይወት ውስጥ ይቅርና በዓለማዊ አኗኗራችን እንኳን ምን ነው የአኗኗር ቅኝት አለው አይደል? ካድሬዎቹ ምንድነው የሚሉት? በተለይ ሚዲያ ላይ የሚሰሩ ሰዎች ታውቃላችሁ አይደል? ጋዜጠኞች ይሆናችሁ ቴሌቪዥን ጣቢያው ላይ ኤዲቶሪያል ሚቲንግ አለ፣ ኤዲቶሪያል ስብሰባ አለ። በዛ በኤዲቶሪያል ስብሰባችሁ ላይ የመንግስት አቅጣጫ ወይ ደግሞ የግልም ከሆነ ደግሞ የዛ ተቋም አቅጣጫ ተብሎ ይሰጠናል። አያችሁ? ከዛ ዜናም ስንሰራ የመዝናኛ ፕሮግራሞችንም ስንሰራ ተመልከቱ፣ ዶክመንተሪም ስንሰራ በዛ ቅኝት ውስጥ ነው የምንገኘው። ክርስትና ላይ ሲሆን ደግሞ እንዴት ሊሆን እንደሚችል አስቡት። ኦርቶዶክሳዊነት ላይ ሲሆን እንዴት ሊሆን እንደሚችል አስቡት። ስለዚህ አንድ ኦርቶዶክሳዊ ነኝ ሊል የሚችለው ወይም እኔ ኦርቶዶክሳዊ ነኝ ብሎ የሚያምን ከሆነ አካሉን፣ ስሜቱን፣ አእምሮውን፣ ዕውቀቱን፣ ክህሎቱን በኦርቶዶክሳዊ እሴቶችና ማንነቶች መቃኘት መግራት አለበት ማለት ነው። ኦርቶዶክሳዊ ሆኖ ስሜታዊነት አይፈቀድም። ኦርቶዶክሳዊነት ሆኖ ከእውቀት የወጡ ከእውቀት ያፈነገጡ ከኦርቶዶክሳዊ አእምሮአዊ ስሪቶች ያፈነገጡ ነገሮች እንድናደርግ አይፈቀድልንም። ተመልከቱ፣ ብዙ የሚያናድዱ፣ ብዙ የሚያስቆጩ፣ ብዙ የሚያበሳጩ ነገሮች ሊገጥሙን ይችላሉ፣ ሊያገኙን ይችላሉ። ግን ንዴቱንም ቁጣውንም እልሁንም ዋጥ አድርጎ ግን ምንድነው የሚያስበው? እንዴት ነው ከዚህ ጨለማ መሻገረው? መውጫ መንገዱ ምንድን ነው ብሎ የሚያስበው? ይሄ ኦርቶዶክሳዊ ሰው መገለጫ ነው። ይሄ ዘመን ካሳጡን ጸጋዎች አንዱ ራስን የመግራት ጸጋን አሳጥቶናል። እውነት ማጣራት የለ፣ ማስላት የለ፣ እንዲሆኑ የለም በለው ነው በቃ። እኔ የተሳደብኩትን ስድብ ለምንድን እሱ ያልተሳደበልኝ ብለህ እኮ በጣም እኮ የሚበሳጭ ሰው እኮ አለ። በጣም እኔ ይገርመኛል በዚህ ዘመን ላይ ተመልከቱ። እኔ ያልተሳደብኩትን ስድብ እንዴት አልተሳደበልኝም?
እንዴት ይሆናል ወገኖች? ሃይማኖት በዛ አይመራም። ስለዚህ አካልን ሰው አካሉን በኦርቶዶክሳዊ እሴት ካልቃኘ፣ አካሉን በኦርቶዶክሳዊ እሴት ካልገራ ፈቲው ስሜት ስለሚነዳው ስለሚመራው ጫት ቤት ውስጥም ይገባል፣ ሲጋራ ውስጥም ይገባል፣ መጠጥ ቤት ውስጥ ይገባል፣ ዝሙትም ላይ ይገባል፣ የሆነ ነገር ላይ ይገባል። ብቻ እንደዛ ነው የሚሆነው። ተመልከቷቸው። በኦርቶዶክሳዊ እሴት በኦርቶዶክሳዊ ማንነት አካላቸውን ያልገሩ ያልቃኙ ሰዎች ሲበሳጩ ከዛ ብስጭት ለመውጣት በሲጋራ ጭሱ ስለመደበቅ ይሞክራሉ። ጭሱ በተወሰነ ደቂቃ ፊትህን ሊከልለው ይችላል፣ መልሶ ግን ይጠፋል። በየመጠጥ ቤቱ ምናጋጨው ብርጭቆ ለተወሰነ ደቂቃ ለተወሰኑ ጊዜያት ደብቆን ሊሆን ይችላል። ከስካሩ ከድንዛዩ ስንወጣ ግን ያው ቁስል አመርቅዞ ነው የሚመጣው። ስለዚህ ከዛ ልድንበት ከዛ ህመም ልትፈወስበት የሚችለው ማንነት የሚገኘው ኦርቶዶክሳዊ እሴት ውስጥ ነው። ያ ደግሞ ኦርቶዶክሳዊ ሰው ውስጥ ልታገኘው። ስለዚህ በሁለንተናዊ ብያኔ ደረጃ ኦርቶዶክሳዊ ሰው ስንል ይሄን ማለታችን ነው። ሁለተኛው ፈርጅ ኦርቶዶክሳዊ ሰው ከስርዓታዊው፣ ከአይነተኛው፣ ከስልታዊው የነገረ መለኮት ትርጓሜ አንጻር ምን ይመስላል የሚለው የምናየው ሁለተኛው ማለት ነው። በደንብ እዚህ ላይ አዳምጡ። ኦርቶዶክሳዊ ሰው በዚህ ብያኔ ደረጃ ኦርቶዶክሳዊ ሰው ስንል አርያ እግዚአብሔር ማለታችን ነው። the image of God ምንድን አልኳችሁ? ምንድን አልኳችሁ? አርያ እግዚአብሔር። ተመልከቱ። ኦርቶዶክሳዊ ሰው ማለት በዚህ ብያኔ በቅድስት ሥላሴ አርያነት የተፈጠረ በነፃ ፈቃድና በማሰብ ጸጋ የከበረ የመለኮታዊ ብርሃን ማንጸባረቂያ ምስል ነው። ተመልከቱ። ሁለት ጽንሰ ሐሳቦችን እዚህ ላይ እንድትረዱ ይፈልጋል። ብዙ ጊዜ ስለሚምታታ በዛ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምንድን ያሉት ሥላሴ ሰውን ሲፈጥሩት ምንድን ያሉት? ምንድን ያሉት ንገሩኝ። ሰውን በአርአያችን በአምሳላችን እንፍጠር። እነዚህ ሁለት መሰረታዊ ጽንሰ ሐሳቦች እዚህ ውስጥ ያለ አርአያነትና አምሳልነት። እነዚህ ሁለት መሰረታዊ ጽንሰ ሐሳቦች ብዙውን ጊዜ እናንተ ጋር ብቻ ሳይሆን አንዳንድ መምህራኖችም ሲያምታቱት ይታያል። በጣም ሁለቱ የተለያዩ ጉዳዮች ነው። በቃ አርአያ እግዚአብሔርና አምሳለ እግዚአብሔር በጣም ይለያያል። አርአያ እግዚአብሔር መልካ እግዚአብሔር ነው፣ የእግዚአብሔር መልክ። ተመልከቱ። አርአያ እግዚአብሔር ተመልከቱ፣ ሰው በመሆን በጥንተ ተፈጥሮ የምናገኘው ነው። ተመልከቱ፣ ያገኘነው ነው። ሰው በመሆን ብቻ ነው የሚገኘው። ተመልከቱ። ምንድነው ይሄ አርአያ እግዚአብሔር? ተመልከቱ። አርአያ እግዚአብሔር ወይም ደግሞ የእግዚአብሔር መልክ መልካ እግዚአብሔር ነፃ ፍቃድ፣ በደንብ አዳምጡ። ነፃ ፍቃድ፣ ምክንያታዊነት፣ የፈጠራ ችሎታ፣ ይህን ዓለም መግዛት፣ ማስተዳደር፣ መምራት፣ እነዚህ ምን ይባላሉ? ንገሩኝ። ምን ይባላሉ? አርአያ እግዚአብሔር ይባላሉ። ይሄ አርአያ እግዚአብሔር አዳም ድቀት ባገኘው ጊዜ ተመልከቱ፣ ውድቀት ባገኘው ጊዜ እንኳን አልጠፋም፣ ጎሰቆለ እንጂ ተመልከቱ። ምክንያቱም አዳም ድቀት ሲያገኘው የባህሪ ጉስቁልና ነው ያገኘው፣ የጸጋ መገፈፍ ነው ያገኘው ተመልከቱ እንጂ እነዚህን ጸጋዎቹን አላጣቸውም።
በበደል ምክንያት ማለት ነው። ስለዚህ አርአያ እግዚአብሔር ማለት እነዚህ ናቸው። ተመልከቱ። አርአያ እግዚአብሔር ስንል ሁለተኛው ጽንሰ ሐሳብ ምንድን ነው ያልኩት? አምሳለ እግዚአብሔር ነው። ተመልከቱ። አምሳለ እግዚአብሔር የሚደረስበት ግብ ነው። አያችሁ፣ ምን ደርስበት ነው። ተመልከቱ። ይሄ ምን ማለት ነው? አምሳለ እግዚአብሔር ማለት አምሳለ እግዚአብሔር ማለት በምግባርና በጸጋ እግዚአብሔርን ወደ መምሰል ተመልከቱ፣ ወደ ሱታፌ አምላክ እሱን ወደ መምሰል የምናደርገው ጉዞ ነው። ተመልከቱ። ምን ያልኳችሁ አምሳለ እግዚአብሔር ተመልከቱ። አርአያ እግዚአብሔር ቅድም የገለጽኩላችሁ ነው። ተመልከቱ። አምሳለ እግዚአብሔር ደግሞ ምንድን ነው ያልኳችሁ? አሁን ልድገምላችሁ። በምግባርና በጸጋ እግዚአብሔርን ተመልከቱ። የእግዚአብሔር ተመልከቱ፣ የእግዚአብሔር የባህሪው ተመልከቱ፣ የባህሪው የጸጋ ተካፋዮች መሆን ይሄ ሂደታዊ ነው። ተመልከቱ፣ ፕሮሰስ አለው። ይሄ ዝም ብለን የምናገኘው አይደለም። ተመልከቱ፣ በጊዜ ሂደትና በተጋድሎ የምናገኘው ጸጋ ነው። ክብርባት ነው። ስለዚህ ኦርቶዶክሳዊ ሰው ተመልከቱ፣ አርአያ እግዚአብሔር ብቻ አይደለም። ተመልከቱ ማለት ነው። ኦርቶዶክሳዊ ሰው ከአርአያ እግዚአብሔር ወደ አምሳለ እግዚአብሔር የሚጓዘው ተጓዙ ነው ማለት ነው። ባጭሩ ኦርቶዶክሳዊ ሰው በምድር ያለ ሰማያዊ፣ በስጋ ያለ መንፈሳዊ ሰው ነው ማለት ነው። አርአያ እግዚአብሔር መነሻ ነው። ተመልከቱ፣ መነሻ ነው። አምሳለ እግዚአብሔር መዳረሻ ግብ ነው። ስለዚህ ከአይነተኛው የነገረ መለኮት እሳቤ አንጻር ኦርቶዶክሳዊ ሰው ስንል የመጀመሪያው ይሄን ማለታችን ነው። ይሄን በተመለከተ ቅዱስ ጎርጎርዮስ ዘኑሲስ እንዲህ ብሎ ጽፏል። ሰው ሆይ የራስህን ክብር እወቅ፣ አንተ የእግዚአብሔር አርአያ ነህ። ፈጣሪ ያንተን መልክ በራሱ ላይ ስላተመው አንተ የንጉሱ ሕያው ምስል አለ። በጣም እኮ ይደንቃል። የማን ምስል አለ? የንጉሱ ማን? አንድ ነገር አስታውሳችሁኝ። አንድ ሴትዮ የነገሩኝ ነው ታሪካቸውን። እዚህ አጋጣሚ ሆኖ እኛ እናት የሚሰሩት ቤተ መንግስት ውስጥ ነው የሚሰሩት እና ለውጥ የሚባለው ከመጣ በኋላ ብዙ ሰው ተነሳ፣ ከቦታው ከምኑ ድብልቅልቁ ወጣ። እኛ ሴትዮዋ ግን አልተነሱ። ከዛ ሰዎች መጡና በአንቺ ዘመን የነበሩ ሰዎች በሙሉ ተነስተዋል፣ እንዴት አንቺ አልተነሳሽም ይላታል አንዱ። ሲላት አይ የኔ ከላይ ነው ትላለች። ምንድን አለች? የኔ ከላይ ነው አለች። ከዛ ያ እንዲህ ብሎ ጠይቋት ከላይ ነው ብላ የመለሰችለት ሰው ለሱ አለቃ ይሄድና እሷ ከላይ ሰው አላት። ከምሬንም ነግራቸው በኋላ ያ ሰው የሷ አለቃ ችግር ይገጥመዋል እና ችግር ይገጥመውና በኋላ እሷ ጋር ይመጣታል። እባክሽን በጣም አንድ ብርቱ ችግር ገጥሞኛል እና ያን ችግር እንድትፈችልኝ ነው የምፈልገው ብሎ ይነግራታል። አይ እኔ ምን አደርግልሃለሁ? እኔ ለራሴ አንድ ተራ ሰራተኛ ነኝ፣ አንተ ባለስልጣን፣ እኔ ምን ልፈታልህ እችላለሁ? አይ አንቺ በጣም ትፈችልኛለች በእርግጠኝነት አላት። ከዛ ጉዳዩን ይነግራታል። እንዴ ኧረ እኔ ሰው የለኝም፣ ምንም አውቀው ነገር የለም። እንዴ ባለፈው ለእገሌ ከላይ ሰው አለኝ አላልሽም ወይ? አይ እኔ ከላይ ሰው አለኝ አላልኩትም፣ ያልኩት
እንዴት ትቀሪያለሽ አንቺ ሳትለሽ ሲለኝ የኔ ከላይ ነው አልኩት። ከላይ ስል መድኃኒዓለምን ማለት ነው። ከዛ ምን እዛው አቁሞ ሰድቦኝ ሄዳል። ይሄን ለምንድን ያመጣሁላችሁ መሰለኝ? አሁን በእነዚህ ሰዎች መካከል የቃላቱን እንትኑ ተመልከቱ። እሷ ከላይ ያለችው መድኃኒዓለምን ነው። ሰውየው ግን አስተሳሰቡ ሁሉ ምድራዊና ስልጣን ስለሆነ ያንን የበየ ነው ማለት ነው። አሁንም እዚህ ላይ አንተ የንጉሱ ሕያው ምስል ለስል ሌላ ነገር እንዳይመስላችሁ። የማን ምስል ነው? የማን? በቃ አያችሁ፣ የንጉሱ እግዚአብሔር ምስሎች። ይህን መላእክት አላገኙት፣ ይህን ሱራፌል አላገኘው፣ ይህን ሰማያውያን እኮ አላገኙት። የንጉሱ እግዚአብሔር በተለየ አካሉ ወልደ አብ ወልደ ማርያም የተባለው የኢየሱስ ክርስቶስ ምስሎች ሕያው ያውም እኮ ያለ እንደሞታ በጣም እኮ የሚደንቅ ነው። ሕያው ምስሎች አንተ ነህ፣ አንቺ ነሽ፣ እኛ ነን። ስለዚህ ኦርቶዶክሳዊ ሰው የሕያው ተመልከቱ፣ የሕያው የእግዚአብሔር የሰማያዊው ንጉሥ የእግዚአብሔር ምስል ነው ማለት ነው። አሁን መጠየቅ ያለብን እውነት የኔ አኗኗር፣ የኔ ህይወት፣ እኔ የማደርጋቸው የምሰራቸው ነገሮች የዛን የንጉሱን እግዚአብሔር ምስል የሚያሳይ ነው ወይ ነው ወይ ነው ወይ? ይሄን ለራሳችሁ ጠይቁት። ሁለተኛው ኦርቶዶክሳዊ ሰው የሁለት ዓለማት ድልድይ ነው። የሁለት ዓለማት ድልድይ ነው። በስጋው ከምድር በነፍሱ ከሰማይ የተገኘ በመሆኑ መላውን ፍጥረት ወክሎ ለእግዚአብሔር ምስጋና የሚያቀርብ የዓለም ካህንና ታናሹ ዓለም ነው ሰው። በጣም እኮ ይገርማል። የነገረ መለኮት ምሁራን ይሉታል፣ በቃ ማይክሮኮዝም ይሉታል፣ ታናሽ ዓለም። እውነት እንደው ሰውን አጥንቶ መድረስ ይቻላል? እኔ እንደው ሰውን አጥንተን ደርሰናል የምትሉ ካላችሁ ይቻላል? ሰው ቢጠና 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 ይደረስበታል? ይደረስበታል? እንደው በጣም እንግዲህ የመጨረሻ ተዋወቅን የሚሉት ባልና ሚስቶች ናቸው አይደል? ወይም ደግሞ እናትና ልጅ ወይ አባትና ልጅ፣ ከዛ በላይ ነው ባልና ሚስቶች ናቸው። ባልና ሚስቶች እንኳን በደንብ ይተዋወቃሉ። ሰው ተጠንቶ ያላለቀ ፍጥረት ነው። ዛሬ አውቄዋለሁ ብትል ዛሬ አውቄዋለሁ ቢል መቼም ሊደርስ ጥልቅ ነው። ለዚህ ነው ተመልከቱ እነዛ ሊቃውንት ማይክሮኮዝም ያሉት መቃ ታናሽ ዓለም ነው ሰው። ግን ዓለምነቱ አለ ተመልከቱ ፍጥረታትን ሁሉ ወክሎ አለ። በጣም ፍጥረታትን ሁሉ ወክሎ መስዋዕት እግዚአብሔርን የሚያቀርብ። ምክንያቱም ሰው አንዱ የተፈጠረው ለምንድን ነው? ለምንድን የተፈጠረው? ምስጋና ለማቅረብ ነው። ተመልከቱ ፍጥረታትን ወክሎ ነው። ተመልከቱ በጣም የሚደንቀው ራሱን ብቻ እኮ አይደለም። ሰው በጥንተ ተፈጥሮ ቅድም ያልኳችሁ እኮ ሊተርጂካል ነው፣ ስርዓተ አምልኳዊ ነው የሚባለው። ሲፈጠር ጀምሮ ምን እግዚአብሔር እንዲያመሰግን ስሪቱ እግዚአብሔር እንዲያመሰግን ነው ተመልከቱ። ስለዚህ ያ ምስጋና ደግሞ ምንድን ነው? መስዋዕት ነው። ተመልከቱ እግዚአብሔር የሚቀርብ መስዋዕት ነው። መስዋዕቱን ያ የምስጋና መስዋዕቱን ደግሞ በመሰዋቱ ደግሞ ሰው ምን ተባለ? ካህን ተባለ። አያችሁ ካህን ተባለ። ይሄን ቅዱስ
ማክሲሞስ ዘ ኮንፌሰር ወይም ደግሞ መናኙ ማክሲሞስ እንዲህ ብሎ ነው ያሰፈረው። ሰው የሚታየውን ቁሳዊ ዓለምና የማይታየውን መንፈሳዊ ዓለም በአንድነት አጣጥሞ የያዘ ታናሽ ዓለም ማይክሮኮዝም ነው። እግዚአብሔር ሰውን የፈጠረው መላውን ፍጥረት በአንድነት ሰብስቦ ወደ ፈጣሪው የሚያቀርብ የዓለም ካህን እንዲሆን ነው። ምን እንዲሆን? በማርያም ተናገሩ። ምን እንዲሆን? ምን እንዲሆን? የዓለም ካህን እንዲሆን። መላውን ነው ዓለም መላውን ፍጥረት ወክሎ አለ በአንድነት ሰብስቦ ለፈጣሪው መስዋዕት እንዲያቀርብ የምስጋና መስዋዕት እንዲያቀርብ የዓለም ካህን ነው። ነን ወይ? ነን? ኧረ ተናገሩ። ነን? እንኳን ስያሜው የተሰጠን እኛ ይቅርና ያን ሐዋርያዊ ክህነት የተቀበለው እኛም ለዛም የሚመጥን ህይወት የለንም። ለዛም ይሁን አኗኗር የለንም። እልቂት ሰባኪዎች፣ ጥላቻ ሰባኪዎች፣ ክፋት አምራቾች የሆነው እኛ ነን። ግን በተፈጥሯችን ስንፈጠር እግዚአብሔር ግን እኛን ምን አድርጎ ነው የፈጠረ? ምን እንድንሆን? ማክሲሞስ ነን። ምን እንድንሆን? የዓለም ካህን። ከራሳችን አልፈን ተመልከቱ፣ ለሌሎች እረኞች፣ የሌሎች ጠባቂዎች፣ የሌሎች መጋቢዎች። ካህን ልቡ ጨካኛ መሆን አልነበረበትም። ካህን ሩሩ ነው መሆን ያለበት። ካህን ደግ ነው መሆን ያለበት። ካህን ከራሱ አይደለም ተመሉ ራሱን ለሌሎች መዳን፣ ለሌሎች መፈወስ መስዋዕት የሚያደርግ እንጂ ሌሎችን የሚያቆስል፣ ሌሎችን የሚያደማ፣ በሌሎች እንባ የሚነግድ አይደለም። ይህንን ያለው ማክሲሞስ። እኛ ካህን ከተባል ስያሜው ከተሰጠ ምን ማለት ነው? ኃላፊነት አለብን ማለት ለሌሎች እንኳን አይደለም ለሃይማኖት ቤተሰቦቻችን አይደለም እኮ ለሃይማኖት ቤተሰቦቻችን በ40 እና በ80 ቀን ከሥላሴ ልጅነትን አግኝተን ለተዛመድናቸው ኦርቶዶክሳውያን ብቻ እኮ አይደለም፣ በአርአያ እግዚአብሔር ለተፈጠረው ሰው ሁሉ የምንራራ፣ ቸርነትን የምናደርግ፣ የምንጨነቅ፣ የምንጠበብ እንጂ ይበለው ምንል አይደለንም። አያችሁ፣ ቆመን ይበለው እነሱን ማያሳያቸው እንዲያደርጋቸው ባለው አንደበታችን ይሄው ደጃችን ላይ መጥቶ በየኪሶቻችንና በየወንበሮቻችን በተራ በተራ ነው። ይቆጨናል ግን ስለዚህ ይሄ ሁለተኛው ነው። ሶስተኛው ኦርቶዶክሳዊ ሰው ከአይነተኛው ነገረ መለኮታዊ እሳቤ አንጻር ህብረታዊ አካል ነው። ምንድን ነው? ንገሩኝ። ህብረታዊ አካል ነው። ራሱን ከሌላው የሚነጥል ግለሰብ ሳይሆን ከፈጣሪውና ከቅዱሱ ማህበር ወይም ከቤተ ክርስቲያን ጋር በፍቅርና በአንድነት በመኖር እውነተኛ ማንነቱን ያገኘ አካል ነው። በጣም እዚህ ጋር አንድ ሁለት መሰረታዊ ጽንሰ ሐሳቦችን እንድትረዱ ፈልጋለሁ። ግለሰብና አካል የሚሉ ጽንሰ ሐሳቦች በእንግሊዝኛው ብዙውን ጊዜ
በተለዋዋጭነት ኢንተርቼንጅብሊ በስህተት እንጠቀመው። ለምሳሌ ፐርሰን የሚለውን ቃልና ኢንዲቪጁዋል የሚለውን ቃል ማለት ወይም ኢንዲቪጁዋሊቲንና ፐርሰንሁድን አሁን ሁለቱ ሊትራሊ እንዲህ ስትመለከቷቸው ምንድን ነው? በቃ አንድን ሰው ለማለት ፐርሰን እንላለን አይደል? ያንን ሰው ኢንዲቪጁዋል እንላለን። ተመልከቱ፣ እነዚህ ተመልከቱ ከኦርቶዶክሳዊ አስተምሮ አንፃር በጣም የሰማይና ምድር ያህል ልዩነት ነው ያላቸው። ተመልከቱ፣ እግዚአብሔር ከፈቀደ ሌላ ጊዜ ልንማረው እንችላለን በሰፊው። በምዕራቡ ክርስትና ተመልከቱ፣ በምዕራቡ ክርስትና በጣም የገዘፈውና የሚገነው ኢንዲቪጁዋሊቲ ነው፣ ግለሰባዊነት ነው። ተመልከቱ፣ በኦርቶዶክሱ ዓለምና በኦርቶዶክሱ ወይም በኦርቶዶክሳዊ ክርስትና ደግሞ የሚልቅን ነው የሚገነው ፐርሰንሁድ ነው፣ አካላዊነት ነው። ተመልከቱ፣ ግለሰባዊነት ንጥለው ተመልከቱ፣ ራሱን ከሰፊው ተመልከቱ ከጋራው ማህበር ከጋራው አንድነት ይነጥላል። ራስ ወዳድ ነው፣ ስለ ራሱ ብቻ ነው የሚያስበው። ይሄ አካላዊነት ግን ፐርሰንሁድ ግን ምንድነው? ይሄ ኮሚዩናል ከሆነ ጋርዮሻዊ ከሆነው ህብረታዊ ከሆነው ጉባኤያዊ ከሆነው ኦርቶዶክሳዊ ማንነት ጋር የተቆራኘ ነው። ተመልከቱ። ስለዚህ ተመልከቱ አንድ ሰው ኦርቶዶክሳዊ ሰው ነኝ የሚል ከሆነ ወይም ኦርቶዶክሳዊ ሰው ነው የሚባል ከሆነ ግለሰባዊ ሳይሆን ምንድነው የዛ የህብረት አካላዊ ነው። ተመልከቱ ኮሚዩናል ነው። ስለዚህ በጋራ ይበላል፣ በጋራ ይጸልያል፣ በጋራ የሚያደርጋቸው ነገሮች ብዙ ነገሮች አሉት ማለት ነው። ይሄንን ነው ቅዱስ ቁጵሪያኖስ እንዲህ ያለው፣ አንድ ክርስቲያን ብቻውን ክርስቲያን ሊሆን አይችልም። ብቻውን የሚኖር ክርስቲያን ክርስቲያን አይደለም። እውነተኛ ክርስቲያን የሚባለው ከሌሎች ጋር በፍቅር ተሳስሮ በቤተ ክርስቲያን አካልነቱ ውስጥ ሲገኝ ብቻ ነው። ይሄ በሌላ አነጋገር ምን ማለታችሁ መሰለችሁ? አሁን ይሄ ዘመን አንዱ በተለይ ኦልሞስት ይሄ ዘመን ብቻ አይደለም ላለፉት 50 ዓመታት 60 ዓመታት አሁን ኦንላይን ወርሺፕ አላል። አንድ ሰው ቤተክርስቲያን ሳይሄድ ከሰዎች ጋር ሳይገናኝ ምን ሳይል ኦንላይን ብቻ እግዚአብሔር ምን ማለት ይችላል ይላሉ፣ ማመስገን ይችላል። ይሄን እኛ ከኮሮና ወዲህ አንድ የተለማመድነው ነገር አለው። በጣም አይታችሁ እኮ አሁን አንዳንድ ወይም የቲክቶክ ሰዎችና የዩቲዩብ ሰዎችን ተመልከቷቸው። አያስቀድሱም፣ ቤተክርስቲያን አይሄዱም፣ በጋራ አይጸልዩም። ተመልከቱ፣ ጧት ማታ ኦንላይን ተቀምጠው የምታገኟቸው ሰዎች አሉ። ግን ምንድናቸው? ኦርቶዶክስ ነው የሚባሉት እነዚህ ሰዎች። ወገኖቼ እንዲህ የሚባል ኦርቶዶክሳዊነት የለም። ኦርቶዶክሳዊነት አካላዊ ውህደትን ተመልከቱ፣ አካላዊ ውህደትን ተመልከቱ የሚጠይቅ ነው። ተመልከቱ፣ ሰው ቅዳሴ ከፍቶ አንድ ሰው ቤቱ ስለተቀመጠ ኦንላይን ላይ ቅዳሴ ከፍቶ አስቀደስኩ ሊል አይችልም። የሚባል ነገር የለም። ቅዳሴ አዳመጥኩ ሊል ይችላል፣ ቅዳሴ ተማርኩ ሊል ይችላል። ተመልከቱ። ስለዚህ አንድ ኦርቶዶክሳዊ ሰው ኦርቶዶክሳዊ ለመባል ተመልከቱ ከጉባኤው ከማህበሩ ጋር ራሱን ከዛ አካላዊው ከሆነው ተመልከቱ ከሱ ማንነት ጋር ካለው ከአካላዊው ጋር ተዋህዶ ቆሞ ማለት ያስቀድሳል። ቅዳሴውን በጆሮ ይሰማል፣ ዕጣኑን ያሸታል፣ ስጋው ደሙን ይቀበላል። ከሌሎች ጋር ሰላምታ ይሰጣጣል። እንሰጣጣ የለም ቅዳሴ መሃል ላይ ይህ እኮ ዝም ብሎ አይደለም የመጣው። ለምን? ቤተ ክርስቲያን ኦርቶዶክሳዊት ጉባኤያዊት ስለሆነች፣ ኦርቶዶክሳዊነት ጉባኤያዊት ስለሆነ፣ ህብረታዊ ስለሆነ፣ አካላዊነት ስለሆነ ስለዚህ ይህን ማለታችን ይህ ስንተኛው ነው?
ስንተኛው ነው? ሶስተኛው። አራተኛው ኦርቶዶክሳዊ ሰው ስንል በፈውስ ሂደት ላይ ያለ ህመምተኛ ነው። ኦርቶዶክሳዊ ሰው ምንድን ነው አለ? በፈውስ ሂደት ላይ ኢንሂሊንግ ላይ ነው ያለው። በዚህ በነገረ ድህነት ትምህርታችን ምንድን ነው የምንለው? ተመልከቱ። ድነናል፣ ንገሩኝ። እየዳንን ነው፣ እንድናለን። ምንድን ነው የሚያሳየው ማለት? ፕሮሰስ ነው። አያችሁ፣ ሂደታዊ። ስለዚህ አንድ ኦርቶዶክሳዊ ሰው በፈውስ ላይ ያለ ህመምተኛ ያለ ስንል ምን ማለታችን መሰላችሁ? ራሱን ፍጹም አድርጎ የሚቆጥር ሳይሆን በኃጢአት የቆሰለች ነፍሱን በቤተ ክርስቲያን ተመልከቱ፣ ሚስጥራት በተለይ በንስሐና በቅዱስ ቁርባን ዘውትር የሚያድንና የሚፈውስ ተጋዳይ ነው። ምክንያቱም ምንድን ምንናት አሁን በምድር ላይ ያለችው ቤተክርስቲያን፣ በአጸደ ስጋ ላይ ያለችው ቤተክርስቲያን ምን ብለን የምንጠራለን? በተጋድሎ ላይ ያለች ነች፣ እየተጋደለች ያለች ነች። ያቺ በአጸደ ነፍስ ያለችው በሰማይ ያለችው የድል ነሺዎቹ ህብረት አንድነት፣ እሷ ምንድን ነች? ተመልከቱ፣ ፍጽምት ነች። ተጋድሏን የጨረሰች ነች። ስለዚህ ኦርቶዶክሳዊ ሰው ራሱ እንደ ፍጹም አይቆጥርም። በቅቻለሁ ነቅቻለሁ ብሎ የሚደመድም አይደለም። ለዚህ ነው እኮ አሁን እዚህ በምዕራቡ ክርስትና ላይ ስትመለከቱ ምንድን ነው በቃ ሲጠራሩ ራሱ ምንድን ነው የሚባባሉት? ቅዱሳን ነው አይደል የሚባሉት? ዶኩ ድፍረት እኮ በጣም ይገርማል። ሲጠራሩ ራሱ ቅዱሳን ነው የሚባሉት። ምክንያቱም እነሱ ለምን ኦልሬዲ ምን ብለናል ብለው ስለምን ድነናል፣ በቃ ቅዱስ ሆነናል። ግን በኦርቶዶክሳዊት አስተምሮ በኦርቶዶክሳዊት ቤተክርስቲያን አንድ ሰው ኦርቶዶክሳዊ ሰው የሚባለው በቃ በፈውስ ላይ ያለ ነው። በቃ በፈውስ ላይ ያለ ህመምተኛ ነው ማለት ነው። ስለዚህ ራሱን እንደ ፍጹም አይቆጥርም። ስለዚህ ሁልጊዜም ተመልከቱ ለመዳንና የዛ ድህነ ክርስቶስ ቤዛ ሆኖ በመስቀል ላይ ከፈጸመው በምልአት ከፈጸመው ድህነት ተጠቃሚ ለመሆን ማለት ሚስጥራትን ይፈጽማል፣ ይቆርባል፣ ይጾማል፣ ይሰግዳል። እንዲህ ቁጭ ብለን እንማራለን፣ እንዘምራለን። ተመልከቱ ወደዛ ምዕራፍ ለመድረስ ነው ማለት ነው። ይሄን ቅዱስ ዮሐንስ አፈወርቅ እንዲህ ነው ያለው፣ ቤተክርስቲያን የፍርድ ቤት ሳትሆን የነፍስ ሕክምና ቤት ወይም ሆስፒታል ናት። እዚህ የምንመጣው ጥፋተኞች ተብለን ልንኮነን ሳይሆን ቁስላችን ታይቶልን እንድንፈወስ ነው። ክርስቶስም ፈዋሻችን ነው ይላል። አያችሁ፣ ቤተክርስቲያን ምንድነች? ምንድነች ቤተክርስቲያን? ሐኪም ቤት ሆስፒታል ነች። አያችሁ፣ ከዚህ አማናዊ ከዚህ እውነተኛ ማንነቷ ቤተክርስቲያንን አውጥተን ቤተክርስቲያንን ከሳሽ፣ ወቃሽ፣ ፈራጅ ካደረግናት ያቺ ቤተክርስቲያን አይደለች። ግን ምንድነው አሁን ያለው ነገሮች? አሁን ያለው ምንድነው? እናክማለን። በኃጢአት የቆሰሉትን እንደው ቀን ሆኖባቸው ኃጢአታቸው በአደባባይ ተገልጦ ያገኘናቸውን ሰዎች ከዛ ከኃጢአታቸው የሚድኑበትን መንገድ ከዛ ህመማቸው ልናድናቸው ነው የምንተጋው ወይስ ምንድነው የምናደርገው? እንፈርዳለን። በጣም ነው የምንጨክነው። ወገኖቼ እግዚአብሔር የኔና የእናንተን ኃጢአት ከሸፈነ፣ የኔና የእናንተን ገበና ከሸፈነ ማንን እኛ ሌላውን ኃጢአት ልንገልጽ? ማንን እኛ ሌላውን ልንከስ? ማንን እኛ ሌላውን ልናቆስል? ወገኖች ማንን እስቲ ያስቡት። ብዙ ማቃቸው ልጆች አሉ ትናንት ኃጢአት ላይ ወድቀው ኃጢአታቸውን ትተው
ንስሐ ገብተው ቤት ሲያናገልግል ብለው መጡ። የትላንት በደላቸውን የትላንት ኃጢአታቸውን እየጠቀስን አቆስለን ወደዛው ኃጢአት የገፋናቸው ብዙ ወንድሞችና እህቶች አሉ። ለምን? እኛ ፈራጆች ስለሆን ቤተ ክርስቲያንን ፍርድ ቤት የክስ አደባባይ ስላደረግናት ወገኖች፣ እስቲ በነዛ ሰዎች ቦታ ራሳችንን አቁመን እናስብ። በነዛ እህት ወንድሞቻችን አስተያቁሟቸው። እኔ ብሆንስ እኔ ላይ ተፈርዶ ቢሆንስ? ስለዚህ ወገኖች እኛ የቤተክርስቲያን አካል ነን ብንል የአካላዊቷ ቤተክርስቲያን አካሎች ነን ብለን የምናምን ከሆነ ከአካላዊት ቤተክርስቲያን የተገኘን አካላውያን የሆን ኦርቶዶክሳውያን ፍርድ ቤቶች ሳይሆን ሐኪም ቤቶች ነው መሆን ያለብን። ቁስልን አጥበን የምንፈውስ የምናድን ነው መሆን ይገባል። እንኳን አይደለም ነግሬያቸዋለሁ ቀድም የሃይማኖት ቤተሰቦቻችንን አይደለም በክርስትና በኦርቶዶክሳዊነት በአርአያ እግዚአብሔር በአምሳለ እግዚአብሔር የተሳሰርናቸውን የተዋሃድናቸውን የተጋመድናቸውን የሃይማኖት ዘመዶቻችንን ወገኖቻችንን አሕዛብን አረማውያንን እንኳን ቢሆን ልናቆስላቸው ልንፈርድባቸው አይገባም። ለምን? ቤተክርስቲያን ምን ስላልሆነች? ፍርድ ቤት ስላልሆነች። ይህ ስንተኛው ነው? አምስተኛው እና የመጨረሻው በብያኔ ደረጃ ኦርቶዶክሳዊ ሰው የጸጋ አምላክ ነው። አማልክት ዘበጸጋ ነው። አሁን ቴዎሲስ ሱታፌ አምላክ ልናመጣው ነው ማለት ነው። ይሄ መጨረሻው ግብ ነው። አሁን ተመልከቱ። ቅድም ምንድን ነው ያልኳችሁ? ተመልከቱ። ሰው ወዴት ነው የሚጓዘው ነው ያልኳችሁ? ከአርአያ እግዚአብሔር ወዴት ሄዳል ያልኳችሁ? ወደ አምሳለ እግዚአብሔር። ሰው ከአርአያ እግዚአብሔር ወደ አምሳለ እግዚአብሔር የሚያደርገው ሽግግር የሚያደርገው ጉዞ የሚያደርገው መንገድ ሱታፌ አምላክ ቴዎሲስ ይባላል። ይሄ መጨረሻው ግብ ነው። ይሄ ምን ማለት ነው? የክርስቶስ የባህሪው ተመልከቱ። በጣም ኮሚዲያን የባህሪው በጸጋ የባህሪው ተካፋዮች የሆኑ ማለት ነው። ይሄ መጨረሻ ግቡ። ምክንያቱም የክርስቲያን ኦርቶዶክሳዊ ሰው የመጨረሻ ግቡ ምድራዊ ስኬት ሳይሆን በአኗኗሩና በቅድስና ሕይወቱ አድጎ መለኮታዊ ባህሪን በጸጋ ለመካፈልና ፈጣሪውን ለመምሰል የሚጓዝ ሰማያዊ መንገደኛ ነው። ይሄን ቅዱስ አትናቴዎስ ሐዋርያ እንዲህ ይላል። እግዚአብሔር ሰው የሆነው ሰው እግዚአብሔርን ይሆን ዘንድ ነው አለ። የክርስቶስን ነው ተመልከቱ። የክርስቶስን ሰው መሆን ያለ ክርስቶስ እግዚአብሔር ነው ተመልከቱ። ያ እግዚአብሔር ሰው የሆነው አለ ተመልከቱ። ሰውን ምን ሊያደርገው አለ? ንገሩኝ። አምላክ ሊያደርገው በቃ ተመልከቱ። አምላክ ሊያደርገው ምን ማለት ነው? አምላክ ያደርገው ማለት በቀጥታ ያ የእግዚአብሔርን ባህሪ የአምላክን ባህሪ ይወርሳል ማለት አይደለም ተመልከቱ። በጸጋ ምንለው ለዚህ ነው። በጸጋ የዛ የባህሪው ተካፋይ ያደርገዋል ማለት እሱን በጸጋ በምግባር ይመስለዋል ማለት ነው። ይሄን ነው ሱታፌ አምላክ የምንለው ማለት ነው። ስለዚህ ሰው ኦርቶዶክሳዊ ሰው ስንል እንግዲህ በአይነተኛው የነገረ መለኮት እሳቤ ብያኔ አንፃር ይሄን ማለታችን ነው ማለት ነው። እንግዲህ በብያኔ ደረጃ ይሄ ከሆነ የኦርቶዶክሳዊ ሰው ማንነትና ዕውቀት የሚቀዳባቸው አራት ምንጮች አሉ ማለት ነው። ወይም በሌላ አነጋገር ኦርቶዶክሳዊ ሰው የሚሰራበት ወይም ኦርቶዶክሳዊ ሰው
የሚገነባበት ማንነቶቹ የሚመሰረቱበት 4 መሰረቶች አሉ። የመጀመሪያው ቅዱሳት መጻሕፍት ናቸው። ይሄ የኦርቶዶክሳዊ ሰው ወይም ማንነት ምንጭ ነው። አንዱ ቅዱሳት መጻሕፍት ናቸው። ሁለተኛው ቅዱስ ትውፊት ነው። ሶስተኛው የአባቶች ትምህርት ነው። አራተኛው ስርዓት አምልኮ ነው ማለት ነው። ስለዚህ አንድ ኦርቶዶክሳዊ ሰው ኦርቶዶክሳዊ ማንነት አለው ስንል የነዚህ ውጤት ነው ማለት ነው። አያችሁ፣ የሚሰሩት እነዚህ ናቸው። ተመልከቱ፣ ቅዱሳት መጻሕፍት ይሰሩታል፣ ቅዱስ ትውፊት ይሰራዋል። ቀደምት አባቶቻችን በድርሳኖቻቸው፣ በገድሎቻቸው፣ በታምር መጻሕፍቶች፣ በተለያዩ ነገሮች የሰሯቸው የጻፏቸው ነገሮች ሁሉ ይሰሩታል ማለት ነው። ከዛ ሲልቅ ደግሞ ምንድነው ቅድም ያልኳችሁ ተመልከቱ፣ ኦርቶዶክሳዊ ሰው ሊተርጂካል ነው፣ ስርዓት አምላካዊ ፍጡር ነው ማለት ነው። ስለዚህ ቤተክርስቲያን ሄደን ተመልከቱ፣ በማህሌቱ፣ በሰዓታቱ፣ በቅዳሴው፣ በኪዳኑ ስንሳተፍ ተመልከቱ። ይሄ ተሳትፏችን ዝም ብሎ ስርዓት አምልኮ ብቻ አይደለም። እነዚህ ተሳትፏችን ሁሉ የኛን ማንነት ይቀርጹናል፣ ይሰሩናል ማለት ነው። ስለዚህ አንድ ኦርቶዶክሳዊ ሰው ሆኖ መቀጠል መዝለቅ ከፈለ እነዚህ ምንጮች ላይ መቆም አለበት ማለት ነው። ከነዚህ 4 ምንጮች ያልተቀዳ ማንነት፣ ከነዚህ 4 ምንጮች ያልተቀዳ ስብዕና፣ ከነዚህ 4 ምንጮች ያልተቀዳ እኔነት ወይም እኛነት ዋጋ የለውም ማለት ነው። ስለዚህ አንድ ኦርቶዶክሳዊ ሰው ኦርቶዶክሳዊ ነኝ ብሎ የሚያስብ ከሆነና ወይም ይሄ ኦርቶዶክሳዊ ሰው መሆኑን ይዞ መቀጠል ከሆነ እነዚህ 4 ምንጮች ላይ መቆም አለበት ማለት ነው። ግልጽ ነው? እስካሁን የተነጋገርነው ግልጽ ነው? ስለዚህ የኦርቶዶክሳዊ ሰው ማንነት እና ዕውቀት የሚቀዳው ከነዚህ 4 ዋና ዋና ምንጮች ናቸው ማለት ነው። ስለዚህ እግዚአብሔር አምላክ እንደወደደና እንደፈቀደ ቀጣዮቹን በሚቀጥለው ሳምንት እናያቸዋለን ማለት ነው። ለዛሬ ይቆየን። እግዚአብሔር ቸርነት የእናታችን ቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። በሚቀጥለው ሳምንት የኦርቶዶክሳዊ ሰው መገለጫ ባህሪያትን እናያለን። ከዛ ኦርቶዶክሳዊ ሰውና የዘመኑን ፈተና እንመለከታለን። ከዛ ኦርቶዶክሳዊ ሰው የመሆን ተግባራዊ መንገዶችን ፕራክቲካል ላይፉን ደግሞ እሱን እናይና ትምህርታችንን የምናጠቃልበት ሁኔታ ይሆናል። ይቆየን።